ከዚህ በኋላ ቴምር በልታችሁ የቴምር ፍሬውን እንዳትጥሉ። ፈርጀ ብዙ የሆነ የጤና ጥቅም አለውና እንዴት እንደሚዘጋጅ እንዴት እንደሚሰራ ኑ ተከተሉ ላሳያችሁ። በመጀመሪያ የቴምሩ ፍሬ ካጠባችሁ በኋላ ወደ ምትቆሉበት እቃ ላይ ታደርጋላችሁ። እንደዚህ ስብር ማለቱን ታረጋግጣላችሁ። የቆላነውን የቴምር ፍሬ በቡና መፍጫ እንፈጨዋለን። ተቆልቶ የተፈጨውን የቴምር ፍሬ የፈላ ውሃ ውስጥ እንጨምረዋለን። እንደ ቡና ነው የምታፈሉት። የተፈላው የቴምር ፍሬ ሻይ ይሄው ደረሰ። እንዴት እንደሚያምር መልኩ ራሱ ብታዩት በጣም ነው የሚያምረው። ልቀምሰው ነው እስቲ እንግዲህ። መልኩም በጣም ነው የሚያምረው። ይሄው እንግዲህ ልቀምሰው ነው እስቲ። በጣም አሪፍ ነው። እንግዲህ ከ10 8 ሰጥቻለሁኝ። እናንተም ስሩና ቀመሱት። ፈርጀ ብዙ የሆነ የጤና ጥቅሞች ስላሉት እናንተም ቤታችሁ ሞክሩት። የሞከራችሁ ካላችሁ ደግሞ ኮሜንት ሴክሽን ላይ አስተያየታችሁን ጻፉልኝ።